ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። በዘላለማዊው የእግዚአብሔር ፍቅር የተወደዳችሁ ውድ የጌታ ልጆች ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለእናንተ ይሁን። የዛሬውን የቃሉን አገልግሎት እንዳለፉት 3 ቀናት በፊታችሁ ይዤ የመጣሁት ወንድማችሁ ታምራት ኃይል ነኝ ከለንደን ዩኬ። እግዚአብሔር አምላካችን ለረዳንና ላገዘን ላለፉትም ቀናት በአብሮነቱ በቃሉ በኩል ሲጎበኘን ለነበረው ለአምላካችን ምስጋናና ክብር ይሁንለት። በአጋጣሚ አለመወደዳችንን በአጋጣሚ ከመስቀሉ ግርጌ ስር የመዳናችን ታሪክ መጀመርና መሰራቱን እየተመለከትን ሰሞኑን ሰንብተናል። ዛሬም በመቀጠል የሳምንት ርዕሳችን የሆነውን በአጋጣሚ አይደል በሚል ርዕስ ስር የመረጥነውን የኤፌሶን መጽሐፍ ወይም ደብዳቤ አንደኛውን ምዕራፍ ቁጥር 10ን በማንበብ እንጀምርና ወደ ዛሬው ትምህርታችን ደግሞ አብረን እንዘልቃለን። እንደዚህ ይነበባል። ኤፌሶን 1 ቁጥር 10 በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይለናል። በጸሎትና በምልጃ የዛሬውን ጊዜያችንን እንግዲህ ወደሚያስተምረን ወደ መንፈስ ቅዱስ ራሳችንን በማዞር ከእርሱ የተማረን እንድንሆን በልመና በፊቱ እንቀርባለን። በጸሎት እንጀምር። ሁሉን የምትሰራ ሁሉን ያበጀ ሁሉን የፈጸምክ መዳናችንን በክርስቶስ ኢየሱስ ዓለም ሳይፈጠር አጠናቀ ጊዜና ሰዓቱ በደረሰ ሰዓት ደግሞ ከሴት የተወለደውን ከሕግ በታች የሆነውን ልጅህን በመስጠት በሞት ቀንበር ስር በሞት ጥላ ስር ታስረን ለነበርን በሙሉ ብርሃን ይሁን ብለ ነፃ ያወጣህን አምላካችን የመዳናችን ራስ ቀንድ በዚህ ሰዓትና ጊዜ እናመሰግንሃለን። በፊትህም ደግሞ እንደተወደዱ ልጆች ቃልን ልናደምጥ ተቀምጠናል። እግዚአብሔር መንፈስ ቅዱስ ሆይ ልጆችሽ ከኔ የተማሩ ይሆናሉ፣ የደህንነታቸውም የሰላማቸውን ፍጻሜ ያማረ ይሆናል እንዳልክ እንደዚሁ መዳናችንና ሰላማችን ባንተ የበዛ እንዲሆን ራስህን እንድታስተምረን ራስህን እንድትናገረን ጊዜና ሰዓቱን በፊትህ እናስረክባለን። የአንደበቴ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። አምላኬና ጌታዬ ሆይ አድማጮችም እኔም ደግሞ ባሪያ ካንተ የተማርን እንሆን ዘንድ ዛሬም ደግሞ ስትናገረን ሰምተን እንድንመለስ ጸጋህን አብዛለን። ማስተዋልና ጥበብን ስጠን። በክርስቶስ በኢየሱስ ስም ጸለይን፣ አሜን። እንግዲህ ላለፉት ቀናት ስንመለከተው እንደነበረው የእግዚአብሔር የዘላለም ሐሳቡ በአጋጣሚ በማይመስል የህይወት ታሪኩ ውስጥ የራሱን ሐሳብ ሲከውን የራሱን ሐሳብ ሲሰራና ሲፈጽም እያየን ተመልክተናል። የታሪክ ባለቤት የሆነው እግዚአብሔር በአጋጣሚ ነገሮች ሆነው እንደማያስደነግጡት፣ ነገሮች ሆነው እንደማያስገርሙት፣ የሚሆኑት ነገሮች ሁሉ የሚሆኑት ጊዜያቸውን ጠብቀው ዘላለማዊ የሆነውን የእግዚአብሔርን ሐሳብ ለመከወን እንደሆነ ተመልክተናል። እንዳነበብነውም የጳውሎስ ደብዳቤ ወደ ኤፌሶን ሰዎች በጻፈው ላይ ሚስጥር ይነግራቸዋል። የእግዚአብሔር የዘላለም ሐሳቡ በመጨረሻ ጊዜ በክርስቶስ ኢየሱስ ያለውን ነገር ሁሉ በሰማይም በምድር ያለውንም ለመጠቅለል ነው ይላል። ይህ የሚጠቀልልበት ጊዜ እስኪደርስ ድረስ ጊዜውን እየጠበቀ ነገሮች ይከናወናሉ፣ ነገሮች ይፈጸማሉ። በግልም ህይወት ይሆን በህብረተሰብም በአገርም ደረጃ በዓለምም ደረጃ ቢሆን የሚሆነው ነገር ሁሉ ያለ እግዚአብሔር ሐሳብና ፈቃድ የሚሆን እንዳልሆነ ከመጽሐፍ ቅዱሳችን በዚህ ዘመን ጊዜ ለደረሰብን ማረጋገጫ እየወሰድን እየተነጋገርን ቆይተናል። ዛሬ ደግሞ ውሃ ውሃ እንዳይል በሚል ርዕስ የዮሐንስ ወንጌል ምዕራፍ 2 ድረስ ያለውን ታሪክ እናነሳና የሆነውን ክስተት ተመልክተን ከዛ ደግሞ የእግዚአብሔር መንፈስ የሚያስተምረንን ትምህርት አብረን እንቀስማለን። እንደዚህ ይላል ዮሐንስ ምዕራፍ 2 ቁጥር 9 አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ
ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርትም በእርሱ አመኑ ይለናል። የታሪኩን ሐሳብ ወደ ኋላ ከቁጥር 1 ጀምረን ስንመለከት ኢየሱስ ከተጠመቀ በኋላ ከ3 ቀን በኋላ በገሊላ ቃና ሰርግ እንደነበረ፣ እናቱም ወደዚህ የሰርግ ድግስ እንድታደመች ይናገራል። ከዛ በፊትም ሰርግ ነበረ። ሰርግ አዲስ አይደለም፣ ለአካባቢውም ምናልባት ለእናቱ ለሆነችውም ለማርያም ሰርግ አዲስ ነገር አይደለም። የሆነውን ነገር ግን የመሆኑ ምክንያት የአጋጣሚ እንዳልሆነ እንድናስተውል የተጻፈልን ነገር ሁሉ የተጻፈው ምስክር እንዲሆነን፣ እንደ ዳመና የከበበን ብዙ ምስክሮች ስላሉን ከማመን ጆሮአችን ይህንን እውነት በሰማ ጊዜ፣ ልባችን ይህንን ተስፋ ባዳመጠ ጊዜ እልከኞች እንዳንሆን ለምስክርነት ተጽፎልናል፣ ለትምህርት ተጽፎልናል፣ ለተግሣጽ ተጽፎልናል፣ በጽድቅም ላለው ምክር እንዲጠቅመን ተጽፎልናል እና የምናጠናው እንግዲህ ከታሪክ በዘለለና ባለፈ የሆነው ነገር ሁሉ እንዳልኩት ሁልጊዜም እየደጋገምኩኝ ለማለት የምሞክረው አጽንኦ ለመስጠት የሚፈጸሙት በታሪክ ድርሰቱ ውስጥ የሚከናወኑት እያንዳንዱ ነገሮች የእግዚአብሔር ፈቃድ ይሆን ዘንድ እንደሆነ ለማስተዋል ነው። እንግዲህ በዚህ ሰርግ በቃና ዘገሊላ በተባለበት ቦታ ላይ የኢየሱስ እናት ታድማ በነበረችበት ሰርግ ላይ በቁጥር 2 የዮሐንስ ወንጌል ምዕራፍ 2 ቁጥር 2ን ዘለቅ ስንል ኢየሱስና ደቀ መዛሙርቶችም እንድታደሙ ይነግረናል ጸሐፊው ዮሐንስ። የኢየሱስ እናት ብቻ ሳትሆን ኢየሱስ ራሱም ከደቀ መዛሙርት ጋር ታድሞ እንደነበረ እናያለን። በሀገራችንም ጎረቤቶች፣ አካባቢ ውስጥ ያሉ ሰዎች ድግስ ሲደግሱ፣ ልጃቸውን ሲድሩ ጎረቤቶቻቸውን መጥራት፣ የሚያውቁትን ወዳጆቻቸውን፣ ባልንጀሮቻቸውን መጥራት፣ ቤተዘመድ መጥራት የተለመደ አካሄድና ልማድ ነው። በዚህም ህብረተሰብ ውስጥ ቃና በተባለበት ቦታ ላይ በገሊላ ሰርግ ሲሰረግ ወላጅ የሆነችው እናት የሆነችው የኢየሱስ እናት ብቻ ሳትሆን ማርያም የተጠራችው ኢየሱስም ከደቀ መዛሙርቱ ጋር እንደታደመና እንደተጠራ ጸሐፊው ይነግረናል። ታሪኩ ሲቀጥል ጠጁ አለቀ። እንግዲህ ደጋሾች በጊዜው የሚመጥን ያህል ድግስ እንደሚደግሱ ማሰብ የከበደ አይሆንም። ግን ይጠጣ የነበረው ይህ የወይን ጠጅ የተባለው አለቀ። ባለቀ ጊዜ የቤቱ ደጋሽ ወይም የቤቱ ባለቤት ሰርጉን የደገሰው ታዳሚዎቹን የጠራው ከደስታዬ ጋር አብራችሁ ደስ ይበላችሁ እንደዚህ ሆኖልኛል ብሎ ያለው ሰው ነገሩ ያስጨንቀዋል፣ ማለቁ ያስጨንቀዋል እንጂ የኢየሱስ እናት በጊዜው ጣልቃ ገብታ ወደ ኢየሱስ ነገሩን አምጥታ ጠጅ እኮ አለቀባቸው ብላ መናገሯ ከሂደቱ አኳያ ስንመለከተው ወጣ ያለ ሊያስመስለው ይችላል። ምናልባት ባይጻፍልንም የኢየሱስ እናት በዚህ ቤተሰብ ውስጥ ትልቅ ድርሻ ያላት ትመስላለች፣ ኃላፊነት ያላት ትመስላለች። ባለቀ ጊዜ የማወቋ ሚስጥር፣ ባለቀ ጊዜ ደግሞ ሊረዳ ወደሚችለው ወደ ኢየሱስ መታ ማማከሯ ትልቅ ኃላፊነትና ቦታ ወይም ስፍራ ያላት ያስመስላታል። በጣም የሚገርመው በታሪክ ውስጥ እንዳልኩት ጠጅ ባለቀ ጊዜ የኢየሱስ እናት ብታውቅም ሄዳ ለባለቤቱ እና ለደጋሹ ጠጁ አልቋል ብላ ማማከር ሲገባት ችግሩን ይዛ የመጣችው ወደ ኢየሱስ ነው። ኢየሱስ ክርስቶስ ከዚህ በፊት ተአምር አላደረገም። መጠመቁን ዮሐንስ ይነግረናል። የእግዚአብሔር መንፈስ በሱ ላይ ወርዶበት የምወደው ልጄ ይህ ነው እርሱን ስሙት ብሎ ማለቱ ዮሐንስ ይነግረናል። ደቀ መዛሙርቶችም ተከትለውት እንደነበረ የእግዚአብሔር መምህር እግዚአብሔር የላከው እውነተኛ አዳኝ መሆኑን በመረዳት ይከተሉት እንደጀመሩ ነው የምናየው። ግን ተአምር አላደረገም። ድንቅ የሆነ ነገር ሲሰራ ዮሐንስ ከዚህ በፊት አልጻፈልንም። ከምን ብላ መታ እንዲረዳት ይህ ልጇ የምትወደው ግን አምላክ የሆነው መንፈስ የጸለለበት የምታየውንና የምትሰማውን ነገር ሁሉ በልቧ እያስቀመጠች ያሳደገችው ይህ ልጅ
እንደምን አድርጎ እንዲረዳት እንዳሰበችው ጸሐፊው ባይገልጽልንም ግን የተማመነችበት እንደሆነ ከተናገረችና ከጠየቀችው ጥያቄ ግልጽ ያደርገዋል። እና ኢየሱስ ምን አላት ይላል፣ አንቺ ሴት ምን አድርግ ነው የምትይኝ? ወይም ከአንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም። ተአምር የማደርግበት የእግዚአብሔር ክብር የሚገለጽበት ጊዜው ገና አልደረሰም ብሎ ለጠየቀችው ጠጅ እኮ አልቆባቸዋል ጥያቄ ምላሽን ሲሰጣት እናያለን። ለዚህ መልሱ እርዳቸው፣ አግዛቸው፣ አንተ የአምላክ ልጅ አይደለም ወይ? ክብርህን ግለጽ፣ ወይም ለአንተ የሚያቀትህ ምንም ነገር እንደሌለ ይገባኛል፣ አምናለሁኝ የሚል ዝርዝር ውስጥ ስትገባ ጸሐፊው ወይም ገብታ እንደነበረ ጸሐፊው አይገልጽልንም። ግን አገልጋዮቹን ዞር ብላ ይላል የሚላችሁን ሁሉ አድርጉ አለቻቸው። በዚህ በልጇ በዚህ አምላክ በሆነው በዚህ በጸነሰችው በቃል ኪዳን በተወለደው የእግዚአብሔር የአምላክ ልጅ ከአንቺ የሚወለደው የቅዱሱ የእግዚአብሔር የአምላክ ልጅ ነው ተብሎ የተነገራትን በልቧ ያኖረችውን ያንን የከበረ ሰው ዛሬ ተጠምቆ ዛሬ አድጎ ዛሬ የእግዚአብሔርን መንግስት ሊሰብካትና የእግዚአብሔርን ታላቅ የምስራች ሊሰብካት የተዘጋጀውን ኢየሱስን የሚላችሁን አድርጉ ብላ አገልጋዮቹን አዛ እንደሄደች ጸሐፊው ይነግረናል። የሚላችሁን ሁሉ አድርጉ። ምን ያህል ብታምንበት ነው የሚላችሁን ሁሉ አድርጉ ብላ ያለቻቸው? አምላክ የሚለንን ሁሉ ለማድረግ ምን ያህል ዝግጁ፣ ምን ያህልስ ፈቃደኞች ነን? ምን ያህልስ እንተማመንበታለን? አምላክ እንደዚህ ሁኑ፣ እንደዛም አትሁኑ፣ በዚህም ሂዱ፣ በዛም ደግሞ አትሂዱ፣ ተቀመጡ፣ ከእኔ ተማሩ፣ ተዘልላችሁም አርፋችሁም ተቀመጡ፣ እረፉ፣ እኔም አምላክ እንደሆንኩ እወቁ ብሎ ሲል ምን ያህል እናደምጠው ይሆን? ምን ያህል ይገባን ይሆን? የሚለን ነገር ለመታዘዝስ ምን ያህል ፈቃደኞች እንሆን የሚለውን ጥያቄ ይጭርብናል ብዬ አስባለሁኝ። የኢየሱስ እናት አገልጋዮቹን የሚላችሁን አድርጉ ብላ ማዘዟ፣ በዛ በሌላው መንገዱ ደግሞ ስንመለከተው ያለችውንና ያዘዘችውን ጥያቄ ወይም ትእዛዝ ሊያሟላ የሚችል መሆኑን በእርግጥ የተማመነችበት መሆኑን ይገልጻል። እና በአቅራቢያው እንደ አይሁድ ልማድ 6 ጋኖች ባዶ ሆነው ተቀምጠው ነበረ። ጸሐፊው እንደሚለን እያንዳንዳቸው 2 ወይም 3 እንስራ ውሃ የመያዝ አቅም አላቸው። ከትልቅነታቸው አንጻር ሲገልጽ ትንንሽ ማሰሮች ወይም ጋኖች አለመሆናቸውን ግልጽ አድርጎ ያስቀምጣል። ትልልቆች ናቸው፣ 6 ናቸው እያንዳንዳቸው። ምናልባት 3 እንኳን እንስራ ውሃ ይይዛሉ ብንል ወደ 18 እንስራ የሚይዝ ውሃ መያዝ የሚችሉ ጋኖች ናቸው እንግዲህ በቦታው ባዶ ሆነው ተቀምጠው የነበረው። እና ኢየሱስም እነዚህ የሚላችሁን አድርጉ ተብለው የታዘዙትን አገልጋዮቹን ውሃ ሙሏቸው አለ። ሙሏቸው፣ አሁንም አዘዘ፣ እስከ አፋቸው ሙሏቸው አላቸው። እስከ አፋቸውም ሞሏቸው ይላል። ምክንያቱ ምን ነበረ? ለምን ውሃ መሞላት በቂ አልነበረም? ለምን እስከ አፍ ድረስ መሞላት አስፈለገው? መልሱን እንግዲህ እንድናስበው ለእኛ ጥያቄውን እተዋለሁኝ። ትርጉም ይኖረው ይሆን ወይ? ትላንት በተረዳ ነው የእግዚአብሔር መረዳት ትላንት በተገለጸልን በቃን ብለን ይሆን ወይ? ወይስ ቁርጭምጭሚታችን ድረስ ውሃ ውስጥ ስለገባን ዮርዳኖስ ስለተገደበ በቃን ብለን ይሆን ወይ? ባየነው ነገር ረክተን ይሆን ወይ? ወይስ እስከ አፋችን ድረስ እስከ አንገታችን ድረስ እስከ ጭንቅላታችን ድረስ የእግዚአብሔር ሕልውና እንዲያጠልመን እንዲያሰጥመን ነገራችን በሙሉ በሱነቱ ውስጥ እንዲሞላ እንፈቅድ ይሆን ወይ? ወይስ ትንሽ ስለበቃን፣ ትንሽ ስላወቅን፣ ትንሽ ስለኖርን፣ ትንሽ ስለተለማመድን በቃን ብለን ረክተን በዛ ተረጋግተን ቁጭ ብለን ይሆን ወይ? ነፍሴ ሆይ ቢ ጠጪ፣ ለብዙ ጊዜ የሚሆን ነገር አካብተሻል ብለናት ይሆን ወይ? ወይንስ የትላንትናው ነገራችን ሳይበቃን ወደ ዛሬው እግዚአብሔር ወዳየልን ነገር ለማደግ ዛሬም ሙላኝ፣ ዛሬም አጥልቀኝ፣ ዛሬም ያንተን ሙላት እፈልጋለሁኝ የሚል መጠማት ይኖረን ወይ ብዬ ላለሁኝ። ምክንያቱም ዋላ በየቀኑ ሲጠማው በየቀኑ ሄዶ ይጠጣል እንጂ ትላንትና ወርጄ እዛ ጥሜን አድርክቻለሁኝና ዛሬ ቢጠማኝ መሄድ አያስፈልገኝም ብሎ አይለም። ዋላ በጠማው ሰዓት
በየቀኑ በየጊዜው እየሄደ ይጠጣል። ልክ እንደዛ ሁሉ እኛም እስከ አፋችን ለመሞላት ድረስ ፈቃደኞች እንሁን የሚል ሐሳብ ለእኔ ይቀርልኛል። እናንተ እንዴት እንደምትረዱት ባላውቅም ይህንን ለማስተላለፍ እወዳለሁኝ። ከዛ በኋላ ኢየሱስ እነዚህ እስከ አፋቸው ድረስ የሞሉ በውሃ የተሞሉ 6 ጋኖች ቀርታችሁ አለ፣ አዛዦቹን ቀርታችሁ ለአሳዳሪው ስጡት አለ። አሁን ባለቤት አለው። ድግሱን የደገሰ ድግሱን የሚያስተናግድ ድግሱን የሚቆጣጠር እድምተኞች መብላታቸውን መጠጣታቸውን በደስታ መሆናቸውን ፌሽታ ላይ መሆናቸውን የሚያረጋግጥ አሳዳሪ አለው፣ ባለቤት አለው ድግሱ። ለባለ አሳዳሪውም ይህንን የተሞላ ውሃ ቀርታችሁ ስጡት አለ። ጊዜ አልፈጀም። የወይን ጠጅ እንደሚጠመቅ ያለበትን ያህል ጊዜ የፈጀ እንዳልሆነ ግልጽ ነው። ቀርታችሁ ስጡ አለ። ቀርተው ሰጡ እንደታዘዙት። እነዚህ አገልጋዮች የተባሉትን ያለ መጠየቅ ያለ ማጉረምረም እንዴት ይሆናል ብለው ሳይጠይቁ የሚታዘዙትን ሁሉ የሚታዘዙ አገልጋዮች ናቸው። ምን አይነት ቅንነት ይገኝባቸው ይሆን? ምን አይነት ፈቃደኝነት በውስጣቸው ቢኖር ነው? አድርጉ ውሃ ሙሉ ሲባሉ ውሃ ይሞላሉ። የሚላቸውን አድርጉ ሲባሉ የሚላቸውን ያደርጋሉ። ቀርታችሁ ስጡ ሲባሉ ቀርተው ይሰጣሉ። ለምን አይሉ እና የአገልጋይነትንም መንፈስ እንድንማርበት ይረዳናል። ከዛም አሳዳሪውን ሰጡት። ቀርተው በቀመሰው ሰዓት አሳዳሪው የተናገረው ነገር የሚገርም ነው። ምን አለ ይላል? የወይን ጠጅ የሆነውን ውሃ በቀመሰ ጊዜ። አሁን ውሃ መሆኑን አንርሳ። አሁን ግን ወደ ወይን ጠጅ ተቀይሯል ይላል ጸሐፊው። የወይን ጠጅ ሆኗል። ያ ውሃ የተሞላ ውሃ ያ 6 ጋን ሙሉ ቀርታችሁ ሙሉ እስከ አፉም ድረስ ሙሉ የተባሉት ውሃ የወይን ጠጅ ሆኗል። በቀመሰ ሰዓት ከወዴት እንደመጣ አላወቀም። ውሃ ነው፣ ወደ ወይን ጠጅ ተቀይሯል። ምንጩ ከማን እንደሆነ አላወቀም። ውሃውን የቀዱትን አገልጋዮች ግን ያውቁ ነበር። ምክንያቱም የሚላችሁን አድርጉ ብላ ማርያም አዛቸዋለች። ከዛም ደግሞ ኢየሱስ ውሃ ሙሏቸው ብሏል። እስከ አፋቸውም ድረስ ሙሏቸው ብሎ ሲያዛቸው ያውቃሉ ውሃ እንደሆነ። አሁን ግን ቀርተው በሰጡና አገልጋዮቹን የሚያስተዳድረው ድግሱን የሚቆጣጠረው አሳዳሪ በቀመሰ ሰዓት የወይን ጠጅ ሆኗልና ከየት እንደመጣ አላወቀም። ያገለገሉት አገልጋዮች ግን እውቀት አላቸው። ምንጩ ማን እንደሆነ፣ ከየት እንደመጣው፣ ከምን ወደ ምንስ እንደተቀየረ እውቀት አላቸው። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መናኛ የሆነውን የሚያሰክረውን ወይን ጠጅ ያቀርባል። ከሰከሩ በኋላ ሰዎች ምን እንደሚጠጡም ስለማያውቁ መልካሙን ያን ጊዜ ነው የሚያቀርበው። ልማድ እንደዚህ ነው በህብረተሰቡ ያለው ብሎ ይለዋል። አንተ ግን መልካሙን የወይን ጠጅ እስካሁን ድረስ አቆይተሃል ብሎ አለው። ታዲያ በዚህ ታሪክ ውስጥ ምን እንማራለን? የመጀመሪያው ትምህርት የኢየሱስ እናት ወደዚህ ድግስ መጠራት እንደ አጋጣሚ ብናየው ኢየሱስ በዚህ ቦታ ላይ መገኘቱ ግን አጋጣሚ አይደለም። ለምን ብለን መጠየቅ ተገቢ ነው። ወይን ጠጁ ባለቀ ሰዓት ኢየሱስ በዛ ቦታ ባይኖር ኖሮ ምን ሊከሰት ይችላል ብለን ማሰብ እንችላለን። ምን የሚከሰት ይመስለናል? እነዚህ ሰዎች አክብረው ታዳሚዎች ጠርተዋል። ታዳሚዎቹ ደግሞ በቂ የሆነ ምግብና መጠጥ ተዘጋጅቷል ብለው ያስባሉ። የጠሩት ባዶ ሆዳቸውን ሄደው ባዶ ሆዳቸውን ሊመለሱ አይደለም። መቼም እንግዲህ አንድ የቤት ሰራተኛ ቁጭ ብሎ ሂሳቡን ሳያስብ ቤትን ቢጀምር በኋላ መጨረስ ያቅተዋል ብሎ ሰዎች ያፌዙበታልና ሂሳቡን ቁጭ ብሎ ያስባል። ልክ እንደዛ ሁሉ ይህም አሳዳሪ ይህም ድግስ የደገሰ ይህም ሰርግ የደረገሰ ሰው ቁጭ ብሎ ሂሳቡን አስቦ ምን ያህል ሰው እንደሚጠራ የሚጠራቸውንም ሰዎች እንደምን አድርጎ እንደሚያስተናግዳቸው ቁጭ ብሎ ሂሳቡን ያሰበ ይመስለኛል። በከንቱ ዝም ብሎ የጠራ አይመስለኝም። ግን ብዙ ተጠጣና የወይን ጠጅ አለቀ። ባለቀ ሰዓት ይህ ሰው እፍረት ውስጥ ይገባል። ቤተሰቡ እፍረት ውስጥ ይገባል። አገልጋዮቹ ድንጋጤ ውስጥ ይገባሉ። የወይን ጠጅ ይምጣበት ተብሎ በተጠየቀ ሰዓት ከየት ሊመጣ ይችላል? አልቋላ። ኢየሱስ በዛ ቦታ ባይገኝ ኖሮ ምን አይነት ህፍረት፣ ምን አይነት ክስረት፣ ምን አይነት መዋረድ ሊደርስ እንደሚችል በቀላሉ መገመት እንችላለን። ነገር ግን በቦታው ላይ
አጋጣሚ በማይሆን የተአምራቱን ጅማሬ በሰርግ ቦታ ላይ ሊሆን ኢየሱስ በዛ ጊዜ ከደቀ መዛሙርቶቹ መካከል ተገኝቶ ነበረ። የተገኘው ለሰርግ ድምቀት አይደለም። ምክንያቱስ ምንድን ነው? በወቅቱ ወይን ጠጅ ማለቅ ብቻ ሳይሆን የለም እስከነጭራሹ። ስለዚህ የለውጥ አምላክ የሆነው የሌለን ነገር ወደ መኖር ማምጣት የሚችለው አምላክ በወቅቱ በዛ ሰዓት በዛ ሰርግ ቦታ ላይ ተገኝቷል። እሱ ብቻ ነው ይህንን ሊያደርግ የሚችል። የወይን ጠጅ እንኳን ተገዝቶ ይምጣ ቢባል ለዛ ሁሉ እድምተኛ ከየት ሊመጣ ይችላል? ጊዜ ሊፈጅ ይችላል። ብዙዎች ሊሰላቹ ይችላሉ። ከሰርጉ ቦታ ሊወጡ ይችላሉ ከመቆየቱ የተነሳ። ነገር ግን ጊዜ የማይወስነው ቦታ የማይወስነው የሁሉ ጀማሪና ፈጻሚ የሚሆነው የሚታዘዝለትን ነገር ሁሉ ግዑዝም ሳይቀር የሚታዘዝለት አምላክ በዛ የሰርግ ቦታ ነበርና የለውጥ አምላክ ነው። ያልነበረን ነገር ወደ መኖር ማውጣት የሚችል ነው። የነበረን ነገር ብቻ መለወጥ ሳይሆን ያልነበረንም ነገር ወደ መኖር ማምጣት የሚያውቅበት አምላክ ነው። ዮሐንስ ምዕራፍ 1 ላይ እንደገለጸልን የተፈጠረው ነገር ሁሉ የተፈጠረው ከእርሱ በእርሱና ለእርሱ ነው፣ እሱ የሁሉ ነገር ጀማሪ ነው ብሎ እንዳለን። ሁለተኛው ትምህርት እንግዲህ በመጀመሪያ በአጋጣሚ አይደለም የሚለውን አጽንኦት ሰተናል። ኢየሱስ በቦታው የተገኘው አጋጣሚ ሆኖ አይደለም። ምክንያቱም ብዙ ሰርጎች ነበሩ ከዛ በፊት። አጋጣሚ አይደለም፣ ወይም ለኢየሱስ እና ለቤተሰቡ ሰርግ መጠራት የመጀመሪያቸው አይመስለኝም ባይጻፍም ለኔ። ከዛ የተነሳ አጋጣሚ ነው ብዬ አላስብም። ሁለተኛው ትምህርት ደግሞ ውሃ የሆነውን ይህንን ውሃ ይል የነበረውን ይህንን ውሃ በ6 ጋኖች ተሞልቶ እስካፋቸው ድረስ ተሞልቶ የነበረውን ውሃ ወደ ወይን ጠጅ መቀየር የሚችል ፍጹም የሆነው አምላክ ብቻ ነው። ሰዎች መጥመቅ ይችላሉ ወይም መጣል ይችላሉ። በትክክለኛው አማርኛ የወይን ጠጅ ጊዜ ይፈጃል፣ መዘጋጀት አለበት። ብዙዎች በነገር ውስጥ ወይም በዚህ ድርጊት ውስጥ መሳተፍ አለባቸው እና የጊዜ ጉዳይ ነው። አምላክ ግን ጊዜ አይፈጅበትም። ይሁን ሲል ሁሉ ነገር ይሆንለታል እና ውሃ የሚል ነገር ወደ ወይን ጠጅ ጣዕምነት፣ ያውም ወደ ተሻለ፣ ያውም እኩያ ወደ ሌለው፣ ያውም አሳዳሪው እንኳን ቀምሶ የሚያስተናግደው አሳዳሪው እንኳን ቀምሶ ከየት እንደመጣ እስካያውቅ ድረስ እንዲደነቅበት ያስቻለው ይህ ውሃ ወደ ወይን ጠጅነት የተቀየረው ከአምላካዊ ስራ ነው። ከዚህም የተነሳ በሁለተኝነት የምንማረው ውሃ የሚልን የህይወትን ስንክሳር ወደ ትክክለኛ ጣዕም ወዳለው ነገር መቀየር የሚችል አምላክ ብቻ ነው። ከዚህም የተነሳ በህይወታችን ውስጥ እንደዚህ ውሃ የሚሉትን ልምምዶች መለወጥ የሚችል አምላክ ስለሆነ የሚለንን ሁሉ ለማድረግ ፈቃደኛ መሆን ያስፈልገናል። ለእርሱ ሁሉ ይቻለዋልና የሚያቅተው ነገር ስለሌለ ሁሉ ይታዘዝለታል። ጎዙም ይሁን የተፈጠረውም ይሁን ማስተዋል የሚችለውም የሰው ልጅ ቢሆን በሰማይም በምድርም ሁሉ የሚገዛለትና የሚተዳደርለት የሚታዘዘው አምላክ ስለሆነ ያለው በህይወታችን ውስጥ ውሃ ያለውን ነገራችንን ጣዕም መስጠት የሚችል መሆኑን በማወቅ ወደ እርሱ በመምጣት መታዘዝ ያስፈልገናል። ሶስተኛው ትምህርት በህይወታችን ውስጥ ልክ እነዚህ አገልጋዮች ይህ ውሃ ወደ ወይን ጠጅ የተቀየረው አሳዳሪው አላወቀም። ያገለገሉት አገልጋዮች ግን ያውቁ ነበር ምንጩ ከየት እንደሆነ። ውሃውን የቀዱ እንስሮቹን ጋኖቹን የሞሉ ቀርተው ለአሳዳሪው የሰጡት አገልጋዮች ያውቃሉ ምንጩ ከየት እንደሆነ። ውሃ ነበረ፣ የሞሉት ውሃ ነው፣ ወይን ጠጅ አይደለም። የተጨመቀው ወይን ጠጅ አይደለም፣ ወይን ጭማቂ አይደለም፣ የሞሉት ውሃ ነው። ግን ቀርተው ነው የሰጡት። ውሃ ማለት ሲገባው ያ የተቀርቶ የተሰጠ ውሃ አሁን ላይ ግን የተሻለ የወይን ጠጅ ሆኖ ተገኝቷል እና አገልጋዮቹ እውቀት አላቸው። ሶስተኛው ትምህርት በህይወታችን ውስጥ የሚሆነውን ለውጥ የምናውቀው እኛ ነን፣ የተደረገልን እኛ ስለሆንን። ይህ ነው ታሪኬ ልዘምረው መድኃኒቴንም ላመስግነው የሚል መዝሙር አለ። ታሪካችን በማን እንደተለወጠ፣ እንዴት እንደተለወጠ፣ ከየትኛው ጨለማ እንዳስመለጠን፣ ከየትኛው ቋጠሮ እንዳስፈታን፣ ከየትኛው እስራት እንዳስወጣን፣ ከየትኛው ግዛት ውስጥ ዜግነታችንን አስወጥቶ እንደለወጠው የምናውቅ እኛ ነን። ሰዎች
በሕይወታችን ውስጥ የሚተረከውንና የተደረገውን ነገር ነው እያዩ አንተ የጌታ ልጅ ነህ፣ አንተ መልካም ሰው ነህ እያሉ ስም የሚለጥፉልን ከውጭ የሚታየውን ነገር ተመልክተው ነው። በሕይወታችን ውስጥ ግን ባልታሰበ ሰዓት፣ ሁሉ ነገር በጨለመ ሰዓት፣ ተስፋ በተቆረጠ ሰዓት፣ አሻግረን መመልከት ባቃተን ሰዓት ውሃ ያለውን ሕይወታችንን ለውጦ ወደ ራሱ ክብር፣ ለዛና ጣዕም ያለው፣ ሰላም ያለው፣ ፍቅር ያለው፣ ርኅራኄ የሞላበት፣ ትዕግስት የሞላበት፣ ቸርነት የሞላበት አሮጌው ሰው ወልቆ በአዲስ ሰው የተተካበት፣ በዛም ደግሞ ተስፋ ያለን፣ አድራሻ ያለን፣ ግዛት ያለን፣ ባላገሮች የሆንን ከሰማይም የሚመጣ አዳኝ የሆነውን ጌታ ኢየሱስን የምንጠባበቅ ባለተስፈኞች መሆናችን እንዲሰማንና እንድንኖረው ጣዕም ያለው ሕይወት እንዲኖር በመከራ በሞላችበት ሰልፍ በሞላበት በዚህ ምድር ውስጥ በሰላም ተረጋግተን እንድንቀመጥ ተዘልለን እንድንቀመጥ እንድንበቃ የተረዳነውና የተደገፍነው ኢየሱስ ስላገዘን፣ ኢየሱስ ሕይወታችንን ስለለወጠ፣ ውሃ ያለውን ሕይወታችንን ጣዕም ስለሰጠው ነው። ጣዕሙ እሱ ነው፣ ሌላ ነገር አይደለም። እኛ መልካም ስለሆነን አይደለም፣ ወይም ጽድቅ ስለተገኘብን አይደለም፣ ወይም በስራችን ያለበደል በፍጹም ሆነን ተገኝተን አይደለም። ግን በዚህ በደካማው ማንነታችን ውስጥ ብርቱ የሆነው ጌታ ማደሪያውን ስለቀደሰ ሰዎች ሊያጣጥሙን፣ ሰዎች ለውጡን ሊያዩ፣ ሰዎች እንደምን እንደሆንን ሊመለከቱ ይችላሉ። ከየት እንደመጣን፣ እንዴት እንደተለወጥን፣ መቼ እንደተለወጥን፣ ለውጡስ እንዴት እንደነበረ ሰዎች ላያውቁ ይችላሉ። እኛና ጌታ ግን እንዴት አድርጎ እንዳገኘን፣ እንዴት አድርጎ ከውሃነት ጣዕም የለሽነት ወደ ጣዕም ያለው ሕይወት እንዴት አድርጎ እንደቀየረን እኛ እናውቃለን። እና እነዚህን 3 ትምህርቶች በአጠቃላይ ከዚህ ታሪክ ውስጥ አውጥተን መመልከት እንችላለን በአጭሩ። እና አጋጣሚ አይደለም ጌታ ያገኘን፣ ጌታ ሕይወታችንን ከውሃነት ወደ ጣፋጭነት የቀየረው፣ ጌታ ከአሳዳጅነት ወደ አገልጋይነት ሕይወታችንን የቀየረው፣ ከጨለማ ወደሚደነቅ ብርሃን የጠራን በአጋጣሚ አይደለም። በእኛ የጀመረውን ሐሳብ በከንቱ ጀምሮ መሃል ላይ ሊተው አይደለም። የታመነ አምላክ ነው። በእኛ የጀመረውን ሐሳብ እስከ ፍጻሜ ሊያደርሰው ታማኝ አምላክ መሆኑን ከዚህ ታሪክ ውስጥ አውጥተን መመልከት እንችላለን የሚለውን ሐሳብ ከእናንተ ጋር ለመካፈል ነው። ስለዚህም ውሃ እንዳይል ሕይወታችን ብርቱና ዋነኛው ብቸኛው መፍትሄ ኢየሱስ መሆኑን ለመግለጽ ነው። እግዚአብሔር ይባርካችሁ። እንጸልይ። ክብር የሆንከው ምስጉን የሆንከው ሕይወታችንን ለዛና ጣዕም የሰጠኸው፣ ተስፋ የሰጠኸው፣ እረፍት የሰጠኸው፣ በሰላም የሞላው፣ በምሕረትህ ያገኘን፣ በቸርነትህ የደገፍከን፣ እስከዛሬ እንድንኖር በፊትህ በጽድቅና በቅድስና አብረህን የሆንከው አምላካችን እግዚአብሔር እናመሰግንሃለን። መዳናችን በአንተ ተፈጽሞልናል። የአጋጣሚ ጉዳይ አይደለም። ገና ቀላያቶች ሳይሰሩ፣ ዓለማቶች ሳይበጁ በአንተ ዘንድ መዳናችን ስለተሰራ ስለተፈጸመ፣ በጽድቅህ በቅድስና ስላሰብከን፣ በጸጋ ስላዳንከን፣ በስራችን እንዳንመካበት ከኛ እንዳልሆነ እንዲገባን ስለረዳህን እናመሰግንሃለን። ዛሬም በመንፈስህ ሙላን፣ አጥለቅልቀን ጌታ ሆይ እስከ ትንሹ መሞላት ድረስ ተሞልተን በቃን አንልህም። እስከ አንገታችን ድረስ ትሞላን ዘንድ አንተን በማወቅ አንተን በመፍራት አንተን በመውደድ አንተን በመታዘዝ በጽድቅና በቅድስና እንድንመላለስ እርዳን ጌታ ሆይ። አስቸጋሪ ዘመን ውስጥ ነን ያለነው። ካላንተ እርዳታ በስተቀረ ሕይወታችን ውሃ ለዛ የሌለው ጣዕም የሌለው ነውና እነሆ አንተ ለውጠን። አንተ ሌሎች ሲያዩን በጨው የተቀመመ በለዛ በጸጋ የተቀመመ ሕይወት እንዲያገኙብን፣ ኢየሱስን በሕይወታችን እንዲያዩት፣ ለሌሎች መዳን ምክንያት እንድንሆን፣ ምንጫችን ከየት እንደሆነ እንዲታወቅ፣ የተገኘ ነው የተለወጥ ነው የተቀደስ ነው በማን ምክንያት እንደሆነ እንዲታወቅ እንድትረዳን እንጸለያለን። ስለሰማን እያመሰገን በሰማነው የሕይወት ቃል መቀደስ መጽናት መቆም እንድንችል ጸጋን አብዛለን። ይህንን ሁሉ ጸለይን በክርስቶስ በሕያው ልጅ ስም አሜን። በሚቀጥለው የቃሉ አገልግሎት ጊዜ እስክንገናኝ ድረስ የእግዚአብሔር ቸርነትና የእግዚአብሔር ጥበቃ የእግዚአብሔር ሰላም ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ።
ይበለን እንዘምር ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል ሕዝብ ይራወጣል እውቀት ይበዛል ኢየሱስ ዳግም ይመጣል ይመለሳል